አርሴምዬ እናቴ የኔ እናት የክርስቶስ ፍቅር የገባት የተከተለችው እስከ ሰማዕትነት በፍጹም ፍቅር እንደ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያል። ብትቼኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው። ገዳም ይከዳል እንጂ ወደ አሜሪካ ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት ነው ምልህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ከዚያ በኋላ ሬሳ የተጥሎ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ 1 ወር በኋላ ነው ራሴን ያየሁት። ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። እንግዲህ እንኳን ለእናታችን ለቅድስት አርሴማ ክብረ በዓል በሰላም አደረሳችሁ። እንግዲህ ብፁዕነታቸው ላይ የተለያዩ መረጃዎች እየወጡ ነበረ። እነሱንም መረጃዎች ላይ የተለያዩ ሀሳቦችን ይዤላችሁ ብቅ ብያለሁኝ። በመጀመሪያ ግን የእናታችን ቅድስት አርሴማ ክብረ በዓል እንደመሆኑም ስለ እናታችን ቅድስት አርሴማ የተወሰኑ ነገሮችን ከወንድማችን ከሲራክ ሰምተን እንመለሳለን። ሌሎች ቪዲዮዎችንም እንመለከታለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጠየቅኩኝ ወደ ቪዲዮ እንሄዳለን። ቅድስት አርሴማን ያስገደላት ንጉሥ ሙሉ ለሙሉ እንዴት አሳማና አውሬ እንደሆነ ልንገራችሁ። ቅድስት አርሴማ በዛን ዘመን በነበረው ሊቀ ጳጳስ ብስራት ነው የተወለደችው። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ብሩክት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብ ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባይታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አበው በትውፊት እንደነገሩን ቅዱስ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶች ነበሩበት። አንደኛው ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተ ክርስቲያንን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል እነሱን ዝግጁ ማድረግና ማስጨከን ነው። ቅዱሱ 3ቱን ኃላፊነቶች በሚገባ በመወጣቱ ከራሱ አልፎ ለሌሎች አርአያ መሆን ቻለ። ይቺ ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራው በጣም ገፍቶ እስከመጣበት ጊዜ ድረስ በአንድ የደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ፣ ገዳማዊ ስራን ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን ናቸው የምንላቸው። ኋላ ግን ማይደረ ሰይጣን ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅዱስ ጎርጎርዮስ ደናግሏን አርሴማን ጨምሮ 127 ክርስቲያኖችን ይዞ ወደ አርመንያ ተሰደደ። በአርመንያ በአንድ ገዳም ውስጥ ተደብቀው በጾም በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብ ወገኖቹን ይራዳ ነበር። መከራው ግን አልለቀቃቸውም። ርጉም ዲዮቅልጥያኖስ ቅዱሳን ወደ አርመንያ መሄዳቸውን ስለሰማ ይዞ እንዲልክላት ድርጣድስን ላከው። ድርጣድስ ግን ቅድስት አርሴማን ባያት ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባውሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ አይሆንም አለችው። ሊያስፈራራት ሞከረ። አይኗ እያየ ደናግሉን በፊቷ ጨፈጨፋቸው። አልሳካል ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ሁሉ ፊት መሬት ላይ ጣለችው። ድርጣድስ ማለት በዘመኑ ማንም የማይፎካከረው አርበኛና ብርቱ ሰው ነበረ። አርሴማ ግን ገፍትራ እጁን ጠምዝዛ ከእግሯ በታች ብጥለው ስላፈረ አስገረፋት፣ አሰቃያት፣ አይኗንም አወጣ። በመጨረሻም አንገቷን አስቆርጦ ከሰማዕታቱ ጋር በተራራ ላይ ጣላት። ከዚህ ነገር ሁሉ በኋላ ድርጣድስና ባለሟሎቹ ለአደም ቢሄዱበት ርኩስ መንፈስ ወደ አውሬነት ወይም ወደ አሳማነት ቀየራቸው። የንጉሱ እንስሳ አውሬ መሆን በአርመንያ ታላቅ ድንጋጤ ፈጠረ። የንጉሱ ስታለቅስ በራእይ ጎርጎርዮስን ከተቀበረበት ካላወጣችሁት አትድኑም አላቸው። ወዲያውኑ ቆፍረው አወጡት። ቅዱስ ጎርጎርዮስም ከዛ አዘግት ውስጥ ወጣ ከ15 ዓመት በኋላ ነው። ቅዱሱ እንደወጣ ረፍትን አልፈለገ። ለ15 ዓመታት ቀባሪ አጥቶ የተበተነውን የነ ቅድስት አርሴማንና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣድስና ባለሟሎቹን ወደ በረሃ ሂዶ ፈወሳቸው። የሰማዕቷ ቅድስት አርሴማ አጽም በ14ኛ መቶ ክፍለ ዘመን ከሌሎች ሰማዕታት አጽም ጋራ ወደ ሀገራችን እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም ይመስላል ብሩክቷ እናታችን ከሌሎች ሀገራት ለይታ ኢትዮጵያውያንን የምትወደው። ዋና ገዳሟ ወሎ ኩላማሶ ወይም ስባ ውስጥ ይገኛል። ጨምሮ ስሟ በተጠራበት ሁሉ ኃይልን ታደርጋለች። ነገር ግን ወንድሞቼና እህቶቼ በቅድስቷ እናታችን ስም የሚነግዱ ስጋቢያን ሰዎች በስተዋልና እንጠንቀቅ። የሰማዕቷ ክብር ብዙ ነውና በህልም ላይ ብቻ እንታመን። አባ እንጦንስ እንዳሉት በህልሙ የሚታመን ሰው ከንቱ ነውና። በዚህ ዕለት ከሰማዕቷ ጋራ የመንፈስ እናቷን ቅድስት አጋታን ልናስባት ይገባል። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎኗም ትቆምላት ነበር። ረሃቧን፣ ጥሟን፣ ስደቷን፣ መከራዋን ሁሉ አብራት ተሳትፋለች።
በፍጻሜም አብራ ተሰይፋ ሰማዕትነትን ተቀብላለች። የነዚህ ሁሉ ቅዱሳን ሰማዕታት በረከት ወንድማችን ሲራክን እጅግ አድርገን እናመሰግናለን። ሰሞኑን እንግዲህ በቅድስት ሥላሴ ካቴድራል ጨምሮ በብፁዓን አባቶቻችን ላይ የተለያዩ ሐሰተኛ መረጃዎች እየወጡ ነበረ። በዚህ ዙሪያም እንግዲህ ብፁዕ አቡነ አብርሃም አስረግጠው ያስተላለፉልን አንድ መልእክት አለ። እሱንም እንሰማለን። ወደ ቪዲዮ እንሂድ። ህዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው። ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅስ ያምርብኛል። 3 ከእውነት የራቁ ሐሰተኛ የዜና ዘገባ ስርጭቶች። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም እንደዚህ ያሉ የሐሰት ዜናዎችን እየፈበረኩ የሚነዙ አካላት በዓላማ ያንን ስለሚያደርጉ ማስታገስ ስለሚያስፈልግ። በቅድሚያ ብፁዕነታቸው አቡነ አብርሃም ከሀገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት። በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ወሬ ውሸት። በሶስተኛ ደረጃ በቅድስት ሥላሴ ካቴድራል ለቀብር ስፍራ 500 ሺህ ብርና ምናምን ተጠየቀ እየተባለ የሚነዛውም ነገር ውሸት። ሶስቱም በዓላማ ነው የሚነገሩት። የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንጻር እንዲያ ቢሆኑ እንኳ ህዝቡ ምን አይነት ምላሽ ይሰጣል ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። በዛኛው ደረጃ ደግሞ የሥላሴ ካቴድራል የኔ ያልብር ጠየቀ ተብሎ ህዝቡ እንዲደነግጥ ነገ የት ነው የምቀበረው ማህበራዊ ጉዳይ ለህዝቡ ያስጨንቃልና ቤተክርስቲያን በዛ ደረጃ እንዳትታመን ለማድረግ የሚሰራ ዜና ዘገባ ነው። ሁሉም ምእመን ይህንን አውቆና ተረድቶ እንደዚህ ያሉ ወሬዎች ሲናፈሱ ከየትና ወዴት እንዴት የሚለውን በደንብ አጣርቶ እንዲሰማና እንዲያሰራጭ በትህትና ለመጠየቅ እወዳለሁ። ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ለመገንዘብ ይችላል የፓትርያርክ ልዩ ጽሕፈት ቤት መግለጫ። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትና ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው በዚህ መልኩ ብፁዕነታቸው ላይ ሐሰተኛና የትም ያልተጨበጡ መረጃዎች የወጡ ያው የማደናገርና ያልሆኑ ነገሮችን ምዕመናት ላይ በመጫን የተለያዩ ነገሮች ሲደረጉ ነበረ። አንድ ጊዜ ላይ ብፁዕነታቸው የተናገሩትን ጥብቅ መልእክት እንደዚህ አይነት ተግባር ላይ ይፈጽሙ አካላት ያስተላለፉት መልእክት ነበረ። እስቲ እሱን ከሳቸው አንደበት አድምጠን እንመለስ። አንድ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። መነኮሳቱ ነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? ይሄ ጸያፍ ነው፣ በጣም ጸያፍ ነው። እና ሁላችሁም ችላ አትበሉት። ይህንን በገዳማቱ እንደዚሁ አይነት ድርጊት የሚፈጽመውን ሰው መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና ይህን ጥንቃቄ እናድርግ። ለዚህ ነው እንግዲህ ሙከራ እቺ አመክሮ ይችላለሁ ወይስ አይችልም ብሎ የሚፈተንባት 3 ዓመት መጠንከር ያለባት የምንለው ለዚህ ነው። ከመነነ መንነ። አዎ። ስለዚህ በዚህ ወደ ቀኝ ወደ ግራ ፎከራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። እንዳይደገም ይሄ ጉዳይ እንዳይደገም መጠንቀቅ አለበት። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችን መታወቂያችን ፍቅር ነው። የክርስትና ሕይወት የክርስትና እምነት ብፁዕነታቸው በዚህ መልኩ መልእክታቸውን አስተላልፈው አርሴምዬ እናቴ የኔ እናት የክርስቶስ ፍቅር የገባት የተከተለችው እስከ ሰማዕትነት
በፍጹም ፍቅር በሃይማኖት የጸናች የእግዚአብሔር ሙሽራ ዓለምን የናቀች የተዋህዶ አለኝታ የወጣቶች መከታ በቃል ኪዳኗ ከእስራት የምትፈታ ማናት ብዬ ሳስብ ያቺ ለጋ ወጣት የስምንት ሺው እናት የውራኖች መብራት ሰማዕቷ እናቴ የኔ ሰሚ እናት ለጌታ ለምኝ ስለ ዓለም ሁሉ ምህረት። ሁላችሁም የተዋህዶ ልጆች ሰማዕቷ እናቴ ያላችሁ ኮሜንት ጻፉልኝ። እውነት ነው ምልህ ዱላ የያዘ